ዱዓ ቦታዎች ወይንም ወቅቶች ማለት ነው። ዱዓ ወቅቶች ግዛቶች ከእነዚህ ውስጥ ወደ 52 ሊደርሱ ይችላሉ። ምክንያቱም ዱዓ ተቀባይነት ሊኖራቸው የሚችላቸው ሰዓቶች፣ ቦታዎች ወደ 52 ሊደርሱ ይችላሉ ማለት ነው። ከእነዚህ ውስጥ እንግዲህ የተወሰኑትን እንጠቅሳለን። አንደኛ ለይለቱል ቀድር ዱዓ አላህ ዱዓ የሚቀበላቸው ሰዓቶች ናቸው። ሌላው ለሌሊት ሰዓት በሱሁር ሰዓት ዱዓ ማድረግ ተቀባይነት ይኖረዋል፣ አላህ ይቀበለዋል ማለት ነው። ሶስተኛ ድቡር ሶላዋት መክቱባ የተዋጁ ሶላቶች በኋላ ማለት ፈራ የተዋጁ ሶላቶች በኋላ ዱዓ ተቀባይነት አለው። ሌላው አዛንና ኢቃማ ተቀባይነት አለው። ሰዓት ምን ኩል ሌሊትን በየሌሊቱ ሁላ መለምን ተቀባይነት አለው። ሌላው አዛን ሲደረግ ዲአይ ሶላዋት መክቱባ ዋጅብ ሶላት። ሌላው ዝናብ በሚወርድበት ሰዓት አንያዊ ዱዓ ሊቀበላቸው ምክንያቶች ናቸው። ሌላው ደግሞ ጦርነት ላይ በዛን ሰዓት ዱዓ ተቀባይነት አለው። የጁምዓ ቀን እንደዚሁ ባራጅሁ። ስለዚህ ከአሱር በኋላ በተለይ ፀሐይ ከመግባቷ በፊት አላህ ዱዓ ይቀበላቸዋል ማለት ነው። አስረኛው ሹርቡል ማ እንደ ሹርቡል ማ ዘምዘም አው ዘምዘም በሚጠጣበት ሰዓት በንየት የተሰጡ እውነተኛ የሆነ ንያ መመነየት ማለት ነው። 11ኛው በስጁድ ላይ ተቀባይነት አለው። 12ኛው እንደ ቂራአቱል ፋቲሃ ሲቀራ ወስተደርን ማይቃሉ ቀልቦ ጥርት አድርጎ ትርጉማን እያስተነተኑ ይህ ተቀባይነት አለው ማለት ነው። 13ኛው እንደ ረፊ ረእሲ ሚሩክ ከሩሁ ቀና ሲል ማለት ነው። ረቦና ጌታችን ሆይ ምስጋና ላንተ ነው፣ ብዙ ምስጋና ጥሩ የሆነ በረካማ ይሆን እያለ የሚለውን ዱዓ እያደረገ 14ኛው እንዴት ታሚም ሶላቲ አሚን በሚልበት ሰዓት አላህ ይቀበለዋል። ሌላው ደግሞ እንደ ሲያህድኪ ሌላው ደግሞ 15ኛው ዶሮ በሚጦርበት ሰዓት በዛን ሰዓት 16ኛው እንደ ዱዓ ሊዘወር ሸምስ ቀብለ ዙሪ ከዙ በሰፊት ጸዋ ዘንበል ካለች በኋላ የሚቀበላቸው ሰዓቶች ናቸው። ሌላው የዘማች ዱዓ ተቀባይነት አለው። የሐጃጅ ዱዓ ተቀባይነት አለው። እንደዚሁም 19ኛ ዱዓው ሙዕተሚር ዑምራ የሚያደርግ ሰው ዱዓ ተቀባይነት አለው ማለት ነው። 20ኛው እንደ መሬዲ በሽተኛ በሚጠይቅበት ሰዓት ተቀባይነት አለው። ሌላው 21ኛው እንደ ኢስቲቃዚ ምን ነው ተንቅልፍ ሲነቃል ሌለን ዱዓ ማድረግ ማለት ነው። ተወሰኑ ዱዓዎች ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር እያለ አልሐምዱሊላህ እያለ ሱብሃነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ አላሁመ ግፊር ሊ ወዱዓ እንጂ እያደረገ ማረኝ አንተ ለምነኝ ኃይል የለም ይህን ዱዓ ታደረገ ውዱእ አድርጎ ታደረገ። ስለዚህ ዱዓው ተቀባይነት ይኖር። 22ኛው ዛቅ ናማ አኔ ጧሪ በጧራውን ሲተኛ ከዚያም ነቀ ሌሊት ዱዓ ተቀባይነት ያለው። 23ኛ እንደ ዱዓ ሲያደርግ ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን እያለ ዱዓ ታደረገ ተቀባይነት አለው። 24ኛ ዱዓውን ናስ አቂበ ፋቲል መይት ተሞተም በኋላ ዱዓ ተቀባይነት አለው። ሌላ ዱዓው እንደ አዲስ ሰናይ አላህ ላይ ካወደሰ በኋላ ዱዓ ማድረግ ነው። ይሄ ሶላት ካወረደ 26ኛው እንደ ዱዓ ኢላሂ ሱብሃነሁ አዚም ትልቅ የሆኑ ስሞችን በመለመን የዛ ዱዓ አጃበ በተለመደ እሺ በሚላቸው ዱዓዎች ማለት ነው። በተጠየቀ ጊዜ ይዕጣ እንግዲህ አላህ ባላህ ስሞች እንግዲህ የተመጀነ ማለት ነው። 27ኛ አልሙስሊም ሊአኺል ሙስሊም ለሙስሊም ሩቅ ሆኖ ዱዓ የሚያደርግበት ሰዓት ዱዓ ተቀባይነት አለው ማለት ነው። 28ኛ ዱዓ ይሁን አረፋ ላይ ሆኖ የአረፋ ቀን ይህም ተቀባይነት አለው። 29ኛ ዱዓ ሸር ረመዳን በረመዳን ወር ዱዓ ማድረግ ይህም ተቀባይነት አለው ማለት ነው። እንደ ኢጅቲማዕ ሙስሊሚን መጃሊስ ዚክር ቦታ እንደዚህ ሲቀመጡ የዛን ሰዓት ዱዓ ማድረግ ተቀባይነት አለው። 31ኛ እንደ ዱዓ ፊት ሙሲበቲ መከራ በሚኖርበት ሰዓት እኛ ላላህ ነን እኛም ወደ አላህ ተመላሽ እያለ የሚለውን ዱዓ እያደረገ ተቀባይነት ሊኖረው ይችላል ማለት ነው። 32ኛ ዱዓው ሐላት ቂብለት ወደ ቂብላ ቢዞርበት ሰዓት አሁን ራሱ ቅድመ ጥርት አድርጎ ዱዓ ሲያደርግ አላህ ያንን የለመነውን ዱዓ ይቀበለዋል ማለት ነው። እንደዚሁም 33ኛ የተበደለ ሰው ዱዓ ተቀባይነት አለው። 34ኛው ዱዓ ሊልወለዲ ወላጅ ለልጅ ዱዓ ሲያደርግ ተቀባይነት አለው ማለት ነው። 35ኛ ዱዓው አልዋሊድ ሊልወለዲ ወላጅ ለልጁ ማለት ነው። ወይ ደግሞ ልጅ ለወላጁ ዱዓ ቢያደርግ ተቀባይነት አለ ማለት ነው። እንደዚሁም 36ኛ ዱዓ ሙሳፊር የመንገደኛ ዱዓ ተቀባይነት አለው። 38ኛ ዱዓ ሷኢም አንድ ኢፍጣሪ ሀታ ይፍጢር እንግዲህ ጾመኛ ሆኖ በሚያፈጥርበት ሰዓት ዱዓ ተቀባይነት አለው። 38ኛው ዱዓ ሷኢም እንደል ፊጥሪ ጾመኛ በሚያፈጥርበት ሰዓት። 39ኛው ዱዓው ሙጥጦሪ የመተናነስ ዱዓ ማለት ነው። 40ኛው እንደ ኢማሙል አድሊ እንግዲህ አዲል የሆነ መሪ ዱዓ ቢያደርግ አላህ ይቀበሏል ማለት ነው። እንግዲህ እስከ 52 ናቸው እያየናቸው። ከ52 ውጭ እንግዲህ ወደ 40 ድረስ አይተናል። ሌላም ደግሞ እንግዲህ እንቀጥላለን። ቁጥር 2 ሰላም አለይኩም ወራህመቱላሂ ወበረካቱ።